ላስገባውና ትንሽ ልኮርኩመው። ምን አጠፋው ጋሽ ዘመዴ? እንዴት ነህ? ጤና ይስጥልኝ። ጤና ይስጥልኝ። እንደምን ነህ? ደህና ነህ ሆይ? አብሮ ይስጥልን አለው። አክባሪ ነኝ፣ ግን አንዳንድ ያው አብሬ የተናገርኳቸው ነገሮች አሉ፣ ጠቃሚ ናቸው እንጂ ጎጂ አይደለም። ደህና ነህ አንተ? ሄሎ፣ ስልክ ተደውሎብኝ ነው። ስልክ አለው። ሰላም ነህ? በጣም ሰላም ነኝ። እኔ ሰሞኑን ድራማውን እያየሁ ነው እኔ። ነገር ግን ያው እግዚአብሔር ያመጣው በትር ነው። የአማራ ትግል እንደምልህ እንደ ሁልጊዜ እንደምናገረው ንጹህ ነው። የአማራ ትግል ቅዱስ ነው። የአማራ ትግል ማንም ድምፅ በሌለው ሰው ሆኖ የሚቆምለት የለም። ያው የምታውቀው ነው አይደለ? ደግሞ የአማራ አክቲቪስቶች የምትላቸውን የምታየው በትርፍ ጊዜ የሚሰሩ ናቸው። ፕሮግራም ይዘው ህብረት ኖሯቸው ፍቅር ኖሯቸው የሚሰሩ አይደሉም። እና ደግሞ የሚያላግጠው ይበዛል። ብዙ ነገር የሚለፉ እንዳሉ ሁሉ ማለት ነው። ነገር ግን ሰሞኑን የተፈጠረውን ነገር እያየው ነው። ራስን መከላከል መብት ነው። የተፈጠረውን ነገር ዲቴል አልገባበትም። ችግር የለው። ለምን መሰለህ፣ እኔ ከአንተ ቅድም አንድ ነገር ይዣለሁ። ምንም ይሁን ምንም እኔ እስከማየው ድረስ ብለህ የተናገርከው እኔ ለዚህ ህዝብ መጥፎ ሀሳቢ ከሆንኩኝ እሱ የአማራ ደም ይፈርዳል። ታውቃለህ፣ እኔ በአማራ ስም ገንዘብ ዘርፌ ከሆነ ወይም አጀንዳ ከሌላ ማንም ሰው ነው አይለኝም። እዚህ ጋር አምጥቶ ይህን የመሰለ አጀንዳ ተሰጥቶታል። እኔ በእርግጥ እኔ ራሴን ጭፍን አድርጌ ስለምገባ እንጂ ፖለቲካውን በደንብ ዘርዝሬ ጠንቅቄ የማውቅ ሰው ነኝ። ምን ይጎዳል፣ አየር ላይ ዛሬ ላይ ምን ያስፈልጋል የሚለው ወቅታዊ ጉዳይ እጅ ነው የምመጣው። ስለተናገርኩ ስለተሳደብኩኝ እንደ ብልግና የሚቆጥሩ ሰዎች አሉ። የራሴን ሰው ግን አከብራለሁ። ባለጌን ለባለጌ መልስ እሰጣለሁ። ሞጣ ጋር የተፈጠረውን ነገር እያየንን ሞጣን ለብዙ ዓመታት ያጨውት ሰው ነው። ግን እጄ ላይ አገኘሁት። ዱባይ ላይ ተገናኘን። በምፈልገው መንገድ ያስኬድኩት የፈለግኩትን ነገር ያስኩኝ። በቃ ዛሬ እያስለቀስኩት ነው። በቃ እኔ ከሁላችሁም ጥላቻ የለኝም። ማንም ይሁን ማንም ለአማራ ጥሩ ነገር ከሰራ እኔ ማምንበት 10 ደቂቃ ስለ አማራ ጥሩ ነገር ከተናገረ አየር ላይ አቅም ኑሮት 10 ደቂቃዋን እንጠቀምበታለሁ። ሲቀየስ ጥዬው እሄዳለሁ። ለምን? በራሴ ስለምተማመን። ከዛ ያለፈ ነገር እኔ ሌላ አማራ በውስጥ ለእኔ ገንዘብ ከፍሎ ማንም ባላት እኔ ከማንም ጋር ግንኙነት የለኝም። ማንም ይሄ አጀንዳ ከሌን ተናገር በዚህ መልኩ ሂድ የሚለኝ ሰው የለም። እኔ ትላንት በነበርኩበት ጊዜ ላይ ማንም እንደዚህ በጎጥ ተከፋፍሎ የለም ነበር። ለአመታት ያክል ኢትዮጵያ ገብቼ ስጠፋ ነው ነገሮች ሁሉ ብትንትናቸው የወጡ እንጂ ሁሌም እኔ አስታራቂ ነኝ። ግሩፕ ላይ አስገብቼ በደንብ አማራው አንድ እንደሆን ስሰራ የነበርኩ ልጅ ነኝ። ሌላ ቤት ላይ ሂጄ ምሳሌ የሚመጣውን አንተም ያንተ መሰሎች አመረም የሚተነትኑ ልጆች አሉ፣ የኛ ልጆች። እነሱን ሰው ቤት ላይ ገብቼ ጥላት ቤት ላይ ገብቼ ራሴን አጋፍጬ እንዲገቡ አደርጋለሁ። ገስት ላይ እኔ ሚውት አደርጋለሁ። የሚሳደብ ሰው ካለ አልፌ እናገራለሁ። ስሰራ የነበረ ለምን ወደፊት አንጥቻቸዋለሁ። ይሄን አድርጊ እንድታወቁ አድርጋቸዋል። ተከታያለ እኔ ተመልሽ አመጣፍተው የሚመለሱ ልጆች ቪዋቸው የለም ዛሬ ላይ። እኔ አመጣፍቼ ስመለስ እንዳለ ነው። ስራህ ነው ቪውን የሚያስከትለው ስራህ ነው። ታብታብ ስለተደረገልህ ኮፒ ሊንክ ስለተደረገልህ ምናምን አለ። እኔ ከ6 ከ7 ዘመዴ እኔ ጊፍት ይሰጠኛል። እዚህ 34 ሌብል አለ። ይሄን 34 ሌብል የተሰጠኝን ነገር መልሼ እሰጣለሁ። ከነኔ አሁንም አንድነቱን ነው የምፈልገው። ከጎጥ ከሰፈር ጆከር አያስፈልግም ከተባለ እኔ ማህበረሰቡ አይከተለኝም። የተለየ አጀንዳ ቢሰጠኝ ዛሬ ላይ በሰፈር በተለያየበት ጊዜ አንድ ትንፋሽ ብተነፍስ ምን ያክል እንደሚበታተን አውቃለሁ። እኔ ምድር ላይ ያለው ማንንም ነክቼ አላውቅም። በየቤታቸው ላይ ሲሄድ ዘመዴ ሌላ አጀንዳ ካለው ከሊት ሌላ አጀንዳ ካላት ራሴ እኔን የሚወክልኝ አጀንዳ አማራውን የሚጠቅል አጀንዳ ካለ እገባለሁ። ከዛ ውጭ ግን ስለ ጎጥ እየተወራ አልገባም። ቤታቸው ትቻቸዋለሁ። ሁሉ አየር ላይ ነው ያለሁት። ሲስተካከል ግን አሁን እኔ ከመጣሁ በኋላ ቀዝቅዟል። አሁንም አስተካክለዋለሁ። እመነኝ አስተካክለዋለሁ። እና እሱ ነው ወዳለው አከብራለሁ ነው። እኔ ልል የፈለኩት እኔ በፊትም ስል እንደነበረው ነው። የተቀየረ ሀሳብ የለኝም።
በግልም ደውለው ላናገሩ እኔ አላቅህም ምን አልልህም፣ ግን ሚዛን ማስጠበቅ አለበት አይደል? አንድ ሰው በሆነ ጉዳይ እኔ አሁን እኮ እዚህ ውስጥ ገብቼ የምዳክረው እንትን ፍላጎቴ አይደለም፣ ደግሞም አይመጥነኝም፣ መድረኬም አይደለም እኮ። ግን ሰው ሲጠፋስ ምን ይደረግ? ገባ? ድርቅ ብሎ የሚናገር የሚገስጽ ከኔ የተሻለ ከኔ የሚበልጥ ደግሞ ሲመጣ እኔ ቦታ አይደለም አላደርገውም። እና እናንተም ጋር እኔ ቅሬታ አለኝ። ግን የአማራ ኬስ ስለሆነ አንዳንዱን ነገር እናንተ ብትፈቱት እናንተ ብትሄዱበት ገባ። አንዳንድ ጊዜ ሁሉ ነገር ላይ አይገባም አይደል? የባሰው ነገር ሲመጣ ነው ገብተህ የመጣ ይምጣ ብለህ የምትገባው እንጂ በየዕለት ጉዳይ በየዕለት አጀንዳችሁ ውስጥ ገብቶ እንትን የሚባል ነገር የለም። ስለዚህ እናንተም አሁን ምርቱን ከገለባ ማየት መለየት፣ ብርሃኑን ከጨለማ መለየት፣ እንደ ትልቅ ሰው ደግሞ ማሰብ። አማራ በጣም ልቡ ነው አይደል? ዋናው ነገር ይደር ይዋል የሚለው አሁን ሚስት እንኳን ስታጭ እንደሄድክ አትወስዳትም አይደል? ሄደ ሽማግሌ ልከ ሽማግሌዎቹን በገቡ ቀን በጠየቁ ቀን ፈቅደናል አይባልም። እንምከርበት ተብሎ ይዋል ይደር ተብሎ አማራ 10 ለክቶ አንድ የሚቆርጥ ነገር ነው እና ስሜታዊ አትሁኑ። ጥፋት በየአቅጣጫው ይኖራል። ጥፋት በየምኑ ይኖራል። ያንን እያረማችሁ መደራደሪያው ግን አማራነት ከምንም በኩል መደራደሪያ መሆን የለበትም። ገባ? አማራን ሲሰድብ ቆይቶ አማራን ሲያዋርድ ቆይቶ አማራን ሲያንጓጥጥ ቆይቶ በመጣ ቁጥር አጨብጭበ የምትቀበልበት ምክንያት ምንድን ነው? የኔ ጥያቄ የሁሉም ማለት ነው። አሁን እዚህ ሁለታችንም ስም አንጠቅስም። ዛሬም ስም የጠቀስኩት እኔ ሰሞኑን በማየው ነገር ደስም ስላለኝ ነው። ይገባኛል ዘመዴ። እኔ አንድ ነገር አንተ ከተናገርከው ነገር ቅድም ቁጭ ብዬ እያደመጥኩ ነበር። አቡፋኖ የሚለውን ልጅ አስገባው ካለ ትንሽ ደቂቃ ሰጥተን ብናወራ ደስ ይለኛል። እኔ ቅድም ስትናገር የሰማውን ነገር የስራውን ይስጠው ፈጣሪ ይፈርድበታል። የአማራ ደም ይኸውልህ በአማራ ሲነግድ ሲበላ የነበረው ሁሉ ዛሬ ላይ የስራው እኔም አንተም የስራችን ከማንም በላይ እኔ አከብራለሁ። ማከብረውም አንደኛ ሃይማኖት ውስጥ ያለ ሰው ነው። የቻልከውን ነገር ለግሰሃል፣ ትናገራለህ። እኔ ኦሮሞ ነኝ ብለህ የመጣ ሰው ነው። ግን በአማራ ትግለው ምንድን ነው ኢትዮጵያን የሚያስከብራት ፋኖና ፋኖ ነው ብቻ ነው የምታምን ሰው ነው። ይህን ነገር እኛ እኮ አንደብቅም። ግን አንተንም ሁላችሁንም ሞቅሻለሁ ከላይ ያላችሁ። ለምን ያን ጊዜ ገና ወደ መበታተንና ወደ ህሜት ወደ ተለያየ ነገር ሲገቡ ታውቃለህ። ያን ጊዜ ኢንተርኔት የለም ነበር፣ ጭራሽም ስልክም የለም ነበር። ስልክ ሲጀመር ሪከርድ ተጀመረ። ሁላችሁንም እኔ የወቀስኩበትን መንገድ ለምንድን ነው ያን ጊዜ ዙም ላይ አስገብተው ለምን አላነጋገሯቸውም? ባጭሩ ለምን አልፈቱትም? ባጭሩ ያን ጊዜ አሻፈሬ ብሎ የወጣው ሰው ተመቶ ዛሬ ላይ ትግሉ ወደ ተስተካከለ መንገድ ይሄድ ነበር ወደሚለው ነገር ያን ነገር ተናግሬያለሁ። እና እኔ አሁንም ማለት የምፈልገው ምንድን ነው በአማራ ስም 5 ሳንቲም የሚሆን የዘረፈ ሰው ዛሬ ላይ ኮማንድ ፖስት ነው። እኔ ኢትዮጵያ ውስጥ ነበርኩኝ ዘመዴ። ሌላውን ትተው ባልና ሚስት ባለሀብቶች የአማራ ባለ ኢየሱስ የተለያዩ ነጋዴዎች ዛሬ ላይ ሚስቶቻቸው ጋር እያደሩ አሉ። ቆንጆ ሚስት ያለው በማን ይያዛል? በመከላከያ ተይዞ የፊት ታስሮ የፋኖ አባል ይባላል። ሚስቱን ሳምንት ይዟት ካደረ በኋላ መልሶ ዛሬ ነፃ ሆነሃል ተብሎ ይለቀቃል። ሌላውን ግፉን ተው እያልኩ ከ12 ሰዓት በኋላ ፀሐይ ከገባ በኋላ መንቀሳቀስ አትችልም። እንዳለ አማራ ክልል ላይ ያሉ ሴት እህቶቻችን ስደት ዓለም ላይ ናቸው። ለምን? ከምደፈር እያሉ አዲስ አበባ ገብታ የአማራ መታወቂያ ከያዝክ አንቺ ወንጀለኛ ነች ተብላ ወደ በፖሊስ ትያዛለች። የት ነው የምትሄደው? ለባለስልጣን ነው የምትሰጠው። ይሄ ድሮኑ ምናምኑን ትተነው እኮ እያልኩ ነው ያለው። ይሄ ሁሉ ግፍ እያለብን ግን በአማራ ህዝብ ስም በተለያየ መንገድ ውስጥ ላይ እየገቡ ገንዘብ የሚሰበስቡ በተለያየ መንገድ በገንዘብ በዲያስፖራው ዓለም በተለይ በዲያስፖራው ዓለም ትግሉም ሙሉ በሙሉ የገደለው በዲያስፖራ ነው። የአረብ ሀገር ሴቶች ብጠይቃቸው ከዲያስፖራው በላይ በደንብ ፖለቲካን ጠንቅቀው ነው የሚያውቁ። አሁን ላይ እኮ ምንም መነገር አያስፈልግም። ትጥቅ ትግል ላይ ነን። ዛሬ ላይ ግን ይሄን ኬዝ በተለያየ ከብልጽግና ገንዘብ እየተቀበሉ ዛሬ ላይ ምን አድርገዋል? ሚዲያ ላይ እዚህ ገንዘብ ሰብስቦ
ለፋኖ እርዳታ የሚደረገው ነገር ተቋርጧል። በምን በጎጥና በሰፈር ከፋፍሎት እነማን ናቸው? ማንኛችንም ብንሆን እኮ የብአዴን ቤተሰብ አለን፣ ዘመድ አዝማድ አለን፣ መነሻ አለን። እንዴት እንደሚከፈለን እናውቃለን። እንዴት እንደሚከፈላችሁ እናውቃለን። ዛሬ ላይ ከአረብ ሀገር አዋጭና እርጅ ብትላት አትረዳም። በጎጥ በሰፈር ከፋፍለዋታል። በጀመር ነው የዛሬ 3 ዓመት በተጀመረው ትግል ቢቀጥል ኑሮ የት ደርሰን ነበር? ያም ራሳችን ማጥራት ያለን ከዲያስፖራው ነው ትግሉን እየተበተነ የመጣው። ዲያስፖራዎች አሁንም ማስጠንቀቂያ ሰጠናል፣ ግን በስም ዝርዝር እንመጣለን። ዘመዴ አመሰግናለሁ ስላስገባኝ፣ ወዳለሁ፣ አከብራለሁ። መደመጥ ስላለበት እኔም መናገር ያለብኝን የአማራ ትግል አልኩ። አንተ ማንነትን ብትደብቅ፣ አንተ ስራህን ብትደብቅ፣ አንተ የፈለገ ነገር ብታደብቅ የጊዜ ጉዳይ ነው። ቅድም ስለ ጊዜ አልነበር የምናገረው፣ ስለ ዘመን አልነበር የምናገረው። ዘመን ጊዜ ይመጣል፣ ያጋልጣል። እየሰማው ነበር አሁን